ዛሬ የምናየው መልከጼዴቅ ማን ነው? ኢየሱስ ክርስቶስ ሊቀ ካህናት እንደሆነ የሚያሳየን የዚህ ስለ መልከጼዴቅ የተነገረው ነገር ብቻ ነው። የኢየሱስ ክርስቶስ ክህነት መልከጼዴቃዊ ነው። የሳሌም ንጉሥ መልከጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። ባረከውም። አብርሃም ሰማይንና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው። ጠላቶችህን በእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው አለው። አብርሃምም ከሁሉ አስራትን ሰጠው ይላል። ወገኖች ያን ነገር ልንገራችሁ። በመላው ዘፍጥረት በመላው ብሉይ ኪዳን ውስጥ ስለ መልከጼዴቅ የተጠቀሰው ይሄ አሁን ያነበብኩላችሁ 3 ቁጥር ነው። እዚህ 3 ቁጥር ላይ ተንተርሶ መዝሙር 110 ላይ አንተ ይላል ለመሲሁ ትንቢት ነው። አንተ እንደ መልከጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ። አይጸጸትም። ተመልከቱ፣ ስንት ቁጥር? 1 ቁጥር። እንደ መልከጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ። አይጸጸትም። ዋው! እንግዲህ አሁን ልብ በሉ። በእነዚህ 4 ቁጥሮች ላይ ቆሞ ነው የዕብራውያን ጸሐፊ ይህንን የሚነግረን። ወደ ዕብራውያን ምዕራፍ 7 ስንመጣ የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከጼዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። አንድ አረፍተ ነገር። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። 2 የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው። 3 አባትና እናት የትውልድ ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። 4 ዳሩ ግን በእግዚአብሔር ላይ ተመስሎ ለዘላለም ካህን ሆኖ ይኖራል። ሲጀምር ከስሙ ትርጓሜ እንነሳ። ምን ይለዋል እዚህ ላይ? መልከጼዴቅ ይለዋል። ምን ማለት ነው ወገኖቼ? የስሙ ትርጓሜ አለው። በትክክል ስናነበው በዕብራይስጥ መልከጼዴቅ ይባላል። ስሙ ነው ይሄ መልከጼዴቅ። ምን ማለት ነው? በዕብራይስጥ ቋንቋ መለክ ማለት ንጉሥ ማለት ነው። ለምሳሌ አበመሌክ ስንል አባቴ ንጉሥ ነው ማለት ነው። መለክ። ጸደቅ ማለት ደግሞ ጽድቅ ማለት ነው። ጸደቅ ነው ጽድቅ። ይሄንን ሰው ስንመለከት እነዚህን ማንነቶች እናያለን። የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከጼዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ዳግም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው። ይሄን ልብ በሉ። አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ላይ ተመስሎ ለዘላለም ካህን ሆኖ ይኖራል። አንዳንድ ሰዎች፣ አንዳንድ ወገኖች መልከጼዴቅን በሚያስቡበት ጊዜ መልከጼዴቅ ኢየሱስ ክርስቶስ ራሱ እንደሆነና በክሪስቶፋኒ ወይም ቴዎፋኒ በሚባለው መንገድ ግልጽ ለማድረግ ቴዎፋኒ ማለት በግሪክ ቴዎ እግዚአብሔር ነው፣ ፋኒ መገለጥ ነው። ስለዚህ የእግዚአብሔር መገለጥ ወይም ደግሞ ክሪስቶፋኒ የምንለው የክርስቶስ መገለጥ በብሉይ ኪዳን የተደረገ እንደሆነ አድርገው ይወስዱታል። ነገር ግን እኔ መልከጼዴቅ በታሪክ ውስጥ የኖረ ሰው
አንድ ታሪካዊ ግለሰብ እንደሆነ ቶሎ ብዬ አንድ 6 ነጥቦችን ልንገራችሁ። ምክንያቱም ይሄ የሚረዳችሁ ትክክለኛ የሆነውን ነገር ለማወቅ ብቻ ሳይሆን መጽሐፍ ቅዱሳችሁን በምታጠኑበት ጊዜ እንዴት ማየት እንዳለባችሁ፣ እንዴት መተርጎም እንዳለባችሁ የስነ አፈታቱንም መንገድ ስለሚያሳያችሁ ሆን ብዬ ነው ይሄንን የማካፍለው። እስቲ 6 ምክንያቶችን ከዛም በላይ ሌሎች ምክንያቶች ሊኖሩ ይችላሉ፣ ግን ጠቃሚ ናቸው፣ ዋና ዋና ናቸው የምላቸውን 6 ነገሮች ላሳያችሁ። አንደኛ መልእክቱ ለማን ነው የተጻፈው? ይሄ የመጀመሪያው ጥያቄ ነው። መልእክቱ የተጻፈው በአንደኛው ክፍለ ዘመን ከፓለስቲኒያን ውጪ ላሉ በግሪክ ዓለም ውስጥ ላሉ መሲያኒክ ጁሽ ወይም ደግሞ በክርስቶስ በመሲሁ ያመኑ በኢየሱስ ክርስቶስ ያመኑ ግን አይሁዳውያን ለነዚህ ነው የተጻፈው። እነዚህ የተጻፈላቸው ተደራሲያን ደግሞ መልከ ጼዴቅ በዘመናት ውስጥ የኖረ ታሪክ ያለው ሰው እንደሆነ በደንብ ያውቃሉ። ይሄ መረዳት ነው ያላቸው፣ ይሄ ግንዛቤ ነው ያላቸው። ይህም ደግሞ የትኛውንም የአይሁድ ኮሜንተሪ ወይም የአይሁድ ራባዮችን አስተምህሮ በየትኛውም መልኩ ማየት እንችላለን። በጣም ግልጽ ሆኖ ነው የምናገኘው። ለምሳሌ ስለሱ የሚሉትን አንዳንድ ነገሮች ልንገራችሁ። አይሁዳውያን በዘመናት ውስጥ ሊቀ ካህናት የሆኑትን በሚቆጥሩበት ጊዜ የእስራኤልን ሊቀ ካህናት ሲቆጥሩ የሚጀምሩት ከመልከ ጼዴቅ መልከ ጼዴቅን አንድ ብለው ነው የሚቆጥሩት። ስለዚህ መልከ ጼዴቅ እንደነ አሮን እዚህ ምድር ላይ የኖረ ሰው እንደሆነ እንደሚያስቡ ያሳየናል። ያን ብቻ አይደለም፣ እንዲያውም ጠለቅ ብለን ገብተን ስናይ ይሄ ሰው የሴም የልጅ ልጅ እንደሆነ የኖህ ልጅ ሴም፣ ኖህ 3 ልጆች ነበሩት ታውቃላችሁ፣ ያፌት፣ ሴምና ካም። የሴም የልጅ ልጅ እንደሆነ አድርገው ነው የሚያስቡት። መልከ ጼዴቅ እዚህ ምድር ላይ የኖረ ታሪካዊ ሰው እንደሆነ ተደራሲያኑ የዕብራውያን መልእክት የመጀመሪያዎቹ አንባቢያን ይገነዘባሉ፣ ይረዳሉ። እስካሁንም ድረስ ያሉ አይሁዶች እንደዚህ ነው ያስቡት። ስለዚህ የዕብራውያን መልእክት ጸሐፊ ለሚጽፍላቸው ሰዎች የሚያውቁትን ነገር ነው እያነሳላቸው ያለው። አንድ ሁለተኛው ማየት ያለብን ነገር ምንድነው? የመጽሐፍ ቅዱስ መጽሐፍቶች ቢያንስ ወደ 7 እና 8 የሚጠጉ ዘውግ አሏቸው፣ ወይም ዣንር ብለን የምንጠራው ዣንር። በአማርኛ ለመተርጎም በጣም ያስቸግረኛል፣ ግን የስነ ጽሁፍ ቅርጽ ማለታችን ነው። ለምሳሌ ዘፍጥረት ናሬቲቭ የምንለው ነው፣ የትረካ መጽሐፍ ነው። ዘጸአት የተወሰነ ትረካ ቢኖርበትም ዘጸአት፣ ዘሌዋውያን፣ ዘሁልቁ፣ ዘዳግም ደግሞ የህግ መጽሐፍ ናቸው። ህግ በሚጻፍበት አጻጻፍ ስልት ነው የተጻፉት። ከዛ በኋላ ያሉትን ስናያቸው አብዛኞቹ የታሪክ መጽሐፍት ናቸው። ከዛ ቀጥሎ ግን እንደነ ዮብ፣ እንደነ መዝሙረ ዳዊት፣ እንደነ መኃልይ፣ እንደነ መክብብ፣ እንደነ ምሳሌ ፖኤቲክ ወይም ደግሞ ቅኔያዊ የሆኑ የግጥም አጻጻፍ ስልቶችን እንመለከታለን። ከዛ በኋላ ደግሞ ኢሳይያስ፣ ኤርሚያስ፣ ሕዝቅያስ እያልን የነቢያትን መጽሐፍ ነው ያለና የትንቢት አጻጻፍ ስልት ተከትለው ነው የምናገኛቸው። ከዛ ደግሞ ቀጥለን ስናይ የደብዳቤ ያለ፣ እንደገና ደግሞ የምጽአታዊ ወይም ደግሞ አፖካሊፕቲክ ሊትሬቸር የሚባሉ አሉ። ምን እንኳን ዋናው ዮሐንስ ራእይ ቢሆንም ዮሐንስ ራእይ ራሱ የተቀዳባቸው እንደነ ዳንኤል፣ እንደነ ዘካርያስ፣ እንደነ ሕዝቅኤል ያሉ አሉና የራሱን የቻለ የስነ ጽሁፍ ዘውግ አለው። ስለዚህ አንድን ክፍል በምናይበት ጊዜ የስነ ጽሁፍ ዘውጉን ማየት ግድ ይለናል። ዘፍጥረት ምዕራፍ 14 ይህንን ታሪክ የምናገኝበት ክፍል የታሪክ መጽሐፍ ነው፣ ታሪክ ነው የሚነግረን። ስለዚህ እዚህ ጋር አንድ ነባራዊ ታሪክን እየነገረን በመሃል ደግሞ ትንቢታዊ ወይም ደግሞ የተለየ አይነት የአጻጻፍ ስልት አይጠቀምም። ይህንን የምለው ለምንድን ነው? ለምሳሌ ከላይ ጀምረን ስንመለከት
ዘፍጥረት 14 ላይ ነገስታትን ያነሳልን። አምራፌል የሰናዖር ንጉስ ነው። አርዮክ የላሳር ንጉስ ነው። ኮሎዶጎሞር የኤላም ንጉስ ነው። ቲድአል የአሕዛብ ንጉስ ነው። በዚያ ዘመን እንዲሆን ይለናል። ነገስታትንና ቦታዎችን ነው የሚጠራልን። ልብ በሉ እዚህ ጋር ሰናዖር ተጠርቷል እንደ ቦታ፣ ላሳር ተጠርቷል፣ ኤላም ተጠርቷል፣ እንደገና ደግሞ አሕዛብ የሚባል ተጠርቷል። እነዚህ ቦታዎች ተጠርተዋል። የነዚህ ንጉሶች ከነስማቸው ተጠርተዋል። አምራፌል፣ አርዮክ፣ ኮሎዶጎሞር፣ ቲድአል። በእነዚህ ዘመን እንደዚህ ሆነ ይላል። ከሰዶም ንጉስ ከባላ፣ ከገሞራ ንጉስ ከብርሳ፣ ከአዳማ ንጉስ ከሰነአር፣ ከሰቦይም ንጉስ ከሰሜበር፣ ዙአር ከተባለች ከቤላ ንጉስም ጋር ሰልፍ አደረጉ ይላል። ተመልከቱ፣ 4 ነገስታት ከ5 ነገስታት ጋር ነው ውጊያ ያካሄዱት። እነዚህን ሁሉ ከነሚገዙት ከተማ ወይም ቦታ እና ከስማቸው ጋር ግልጽ አድርጎ ጽፏቸዋል። በነገራችን ላይ የመጀመሪያ የተጠቀሱት 4ቱ አንድ ላይ ሆነው 5ቱን ነው የወጉት። ስለዚህ 9 እናያለን ማለት ነው። ነገር ግን ዝቅ ብሎ የሳሌም ንጉስ መልከ ጼዴቅም እንጀራና የወይን ጠጅ አወጣ፣ እርሱም የልዑል እግዚአብሔር ካህን ነበረ ብሎ ሲለን ከላይ ጀምሮ እንደነገረን የሌሎቹን ነገስታት የሚገዙትን ቦታና እንደገናም ደግሞ ስማቸውን እንደነገረን ልክ በዚያው አይነት መንገድ ሳሌም የሚባል ቦታ የሚገዛ የዚያ ንጉስ የሆነ የልዑል እግዚአብሔር ካህን የሆነ መልከ ጼዴቅን ደግሞ ይነግረን። በጣም የሚገርመው ነገር እነዚህ እዛ አካባቢ 10 ነገስታት አሉ ማለት ነው። 4ቱ ተባብረው ኃያል ሆነው 5ቱን ሲያስገብሩ ኖረው ባመጹባቸው ጊዜ ደግሞ ሄደው ወቅተዋቸዋል። ከተወጉትና ከተሸነፉት መካከል አንዱ ደግሞ ሰዶም ነው። ሰዶም ደግሞ የአብርሃም የወንድም ልጅ ሎጥ ያለበት ቦታ ነው። ስለዚህ ተማርኮ ሄዷል። አብርሃም የወንድሙን ልጅ ሎጥን ለማዳን ለመታደግ ነው የሄደው። በቤቱ እንጀራ የሚበሉ 320 ሰዎች ይዞ ነው የሄደው። ነገር ግን እግዚአብሔር ከእርሱ ጋር ስለነበር በሌሊት ወደቀባቸው፣ አባረራቸው፣ መታቸው። ከዚያም ደግሞ ምርኮን ሁሉ ይዞ መጣ፣ የሰውም የከብትም የተለያየ ነገር። ተመልከቱ፣ ይሄ መልከ ጼዴቅ ግን ከተሸናፊዎቹም 5 ነገስታት ከተወጊዎቹም አይደለም፣ ከወጊዎቹም ከአራቱ ቡድን ውስጥ አይደለም። እሱ ብቻ ነው ለብቻው የምናገኘው። በዛ ላይ አብርሃም ሌሎቹን እንዴት ነው የሚያያቸው? ሌሎቹን ነገስታት ብለን ስንመለከት ለምሳሌ የሰዶም ንጉስ ቁጥር 21 ላይ የሰዶም ንጉስም አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ላንተ ውሰድ አለው። አብርሃምም የሰዶምን ንጉስ አለው፣ ሰማይንና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌአለሁ። አንተ አብርሃምን ባለጠጋ አደረግኩት እንዳትል፣ ብላቴኖቹ ከበሉት በቀር ከኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን ጫማ ማዘቢያም ቢሆን ላንተ የሆነውን ሁሉ እንዳልወስድ አሁናንና የስኮል መምሬ የነሱ ድርሻቸውን ይሰጡ፣ ምንም አልወስድም፣ ካንተ ምንም አልፈልግም አለው። ከንግግሩ ድምጸት የምንረዳው ነገር ምንድነው? አብርሃም በአክብሮት አይደለም የሰዶምን ንጉስ ሲያናገረው የምናየው። የሰዶም ንጉስ ነው በአክብሮት አብርሃምን እያናገረው ያለው። እኛን ያሸነፈንን ነገስታቱን ያሸነፉን ኃያላን አንተ በግል ሄድ አሸንፈሃል እና በቃ እንደው ሰዎቹን ብቻ አስጠኝ እንጂ ሌላውን ነገር ውሰድ ሲለው ካንተ ፈትልም አልፈልግም ብሎ እንዲያውም ምን ይለዋል? በኋላ አንተ አብርሃምን ባለጠጋ አደረግኩት እንዳትል እኔ ይሄን ድል ያገኘሁት ሰማይና ምድርን ወደሚገዛው ወደ ልዑል እግዚአብሔር እጄን ከፍ አድርጌ ነው ብሎ ይለዋል። ነገር ግን ለሌሎቹ ነገስታት ያልሰጠውን ክብር፣ በጣም የሚገርም ክብር ለዚህ ለመልከ ጼዴቅ ሲሰጠው እናያለን። ስለዚህ ዘፍጥረት የታሪክ መጽሐፍ መሆኑና የተጠቀመበት የአጻጻፍ ስልት የታሪክ ስለሆነ ነው ይህንን ደፍረን የምንለው ማለት ነው። ሶስተኛው
እነዚህ ነገስታት ይገዟቸው የነበሩ ቦታዎች አሁንም ድረስ ጂኦግራፊካሊ ወይም በአርኪኦሎጂ ተጠንተው የሚታወቁ ቦታዎች ናቸው። እነዚህን አካባቢዎች የማየት እድል ነበረኝ። በደንብ በእነዚህ አካባቢዎች ነድቻለሁ፣ አልፌያለሁ፣ ተመላልሻለሁ፣ ጎብኝቻቸዋለሁ። ስማቸው እንኳን አልተለወጠም። እነዛው ስሞች ናቸው አብዛኞቹ ያሉት። የሚገርመው ልክ እነዚህ ቦታዎች እንደተጠቀሱ ሁሉ መልከ ጼዴቅ ደግሞ ንጉሥ የሆነባት ከተማ ተጠቅሳለች፣ ሳሌም። ያቺ ከተማ ማናት? ብዙ ጥናቶች እንደሚያሳዩት በኋላ ኢየሩሳሌም የተባለችው ያሁኗ ኢየሩሳሌም ከተማ ናት። ስለዚህ ይሄ ሰው በዛን ጊዜ የሳሌም ንጉሥ ነው። ያቺ ከተማ የነበረች ከተማ ናት፣ አሁንም ያለች ከተማ ናት። ሌላው የምንመለከተው ምንድነው? እዚህ ዕብራውያን ምዕራፍ 7 ላይ ቃላቶችን ነው የምንመለከተው። ቃላቶች በጣም ወሳኞች ናቸው። እንዴት ነው ወሳኝ የሚሆኑት? ለምሳሌ እንደ የሚል ቃል ደጋግሞ ይጠቀማል የዕብራውያን መልእክት ጸሐፊ። ኢንፋክት የዕብራውያን መልእክት ጸሐፊ ብቻ አይደለም፣ መዝሙር 110 ላይ ያለውን ትንቢት ሄደን ስንመለከት ምን የሚል ቃል እናገኛለን? ቁጥር 4 ላይ እንደ መልከ ጼዴቅ ስርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ አይጸጸትም። እንደ የሚል ቃል ይጠቀማል። እዚህ ጋር መተን ስንመለከት ለምሳሌ ቁጥር 11 ላይ ምዕራፍ 7 እንግዲህ ሕዝቡ በሌዊ ክህነት የተመሰረተን ሕግ ተቀብለዋልና በዚያ ክህነት ፍጹምነት የተገኘ ቢሆን እንደ አሮን ሹመት የማይቆጠር እንደ አሮን ሹመት የማይቆጠር እንደ መልከ ጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል? እዚህ ጋር ሁለት ቃል ተመልከቱ። እንደ መልከ ጼዴቅ ሹመት የሆነ ሌላ ካህን ቢነሳ ብሎ ይላል። እንደሚለው ቃል ሁልጊዜ የሚያሳየው መመሳሰልን ነው እንጂ ያንን መሆንን አይደለም። ጌታ ኢየሱስ ክርስቶስ ራሱን በዚህ መልኩ የገለጠባቸው ሁኔታዎች አሉ። ለምሳሌ ክርስቶስ ይመጣል ብላ ሳምራዊቱ ሴት እሱ ሲመጣ ይነግረናል ብላ ስትል የሚያናግርሽ እርሱ እኔ ነኝ አላት እንጂ እንደ እርሱ ብሎ አይደለም ያለው። እንደ የሚያሳየን መመሳሰልን ነው። ከዚሁ ጋር አብሮ የሚሄድ እዚህ ቁጥር 15 ላይ የምናየው ቃል አለ። በማያልፍ ሕይወት ኃይል እንጂ በሥጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከ ጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው። ኢየሱስ ክርስቶስ ማን ነው ካልን በመልከ ጼዴቅ ምሳሌ የተነሳ ሌላ ካህን ነው። ይህንን እኔ አይደለሁም እለው፣ ክፍሉ ራሱ ይነግረናል። ሌላ የሚል ቃል እናገኛለን። ምሳሌ የሚለን ወገኖች፣ ያን ነገር ልንገራችሁ፣ ምሳሌ ያው አይደለም። በምሳሌና በእውነተኛው ገጽታ መካከል ልዩነት አለ። ተመሳሳይነትም አለ፣ ልዩነትም አለ። ስለዚህ ሌላው ምክንያታችን ይሄ ነው። የመጨረሻው ከሉተር ጀምሮ የተሐድሶ ምክንያት ከሆነው ከ500 ዓመት በፊት ከካቶሊክ ቤተክርስቲያን ፕሮቴስት አድርጎ ከወጣው ከሉተር ጀምሮ ያሉ የኢቫንጀሊካል ምሁራን፣ ሊቃውንት፣ ኮሜንታተርስ፣ የመጽሐፍ ቅዱስ አስተማሪዎች እኔ እንግዲህ ልሰማቸው ላያቸው የቻልኩት በሙሉ ምንድነው የሚሉት? ይህ ሰው በታሪክ ውስጥ የኖረ ሰው ነበር፣ ምሳሌ ነው ብሎ ይላሉ። ወገኖቼ መጽሐፍ ቅዱሱን ስርዓት ባለ መንገድ የሚተረጉም ተርጓሚ ሁሉ ይሄንን እንደሚል አስባለሁ። የተለየ አመለካከት ያላቸው ሰዎች ሊኖሩ ይችላሉ። ለምሳሌ ክርስቶፋኒ ነው ወይም ክርስቶስ ነው እዛ ጋር የተገለጠው ብለው የሚሉ ሰዎች ካተረጓጎም ስርዓት አንጻር እንደኔ ትክክል አይደሉም። ግን ትክክል አይደሉም ማለት የሳቱ ሰዎች ናቸው ማለት አይደለም። ሰው እንደዛም አይነት አመለካከት ሊኖረው ይችላል። ምክንያቱም የተለያዩ ስኩል ኦፍ ቶትስ ስላሉ
ይህንን ያነሳሁት ግን በተለይ እንዴት መጽሐፍ ቅዱሳችንን በጥንቃቄ መተርጎም እንደምንችል ለማሳየት ነው።